ክቡራትና ክቡራን በቅድሚያ እንኳን ለዓለም አካባቢ ቀንና በክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ሐሳብ አመንጭነት ለተጀመረው የጽዱ ኢትዮጵያ ንቅናቄ ሁለተኛ ዙር ማስጀመሪያ መርሃ ግብር በሰላም አደረሳችሁ አደረሰን ማለት ፈልጋለሁ። ጽዱ ኢትዮጵያን መፍጠር መዳረሻችን የሆነው ሁለንተናዊ ብልጽግና ራዕይ አንዱና ዋነኛው አካል ነው። ጽዱ ኢትዮጵያ ማለት የንጽህና ባህል የዳበረባት ከፕላስቲክ፣ አፈር፣ ውሃ፣ አየርና ድምፅ ብክለት የጸዳች ዘመናዊ የደረቅ የፍሳሽ የኤሌክትሮኒክስ እና አደገኛ ኬሚካል ቆሻሻዎች አያያዝ እና የአካባቢና ማህበራዊ ተጽዕኖ ግምገማ ስርዓት የዳበረባትና ከተሞቿ፣ መንደሮቿ፣ አየሯና ውሃዋ ዓለም አቀፍ ደረጃቸውን በጠበቀ መልኩ ንጹህ የሆኑባት ጽዱና ውብ ኢትዮጵያን መፍጠር ማለት ነው። ጽዱ ኢትዮጵያን መፍጠር የቅንጦት ሳይሆን ለፍትሃዊ ማህበራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ብልጽግናችን መሰረት ነው። ጤናማ ትውልድ በመፍጠር ምርታማነትን ያሳድጋል፣ የሕክምና ወጪን ይቀንሳል፣ የዜጎችን የኑሮ ጥራት በማሻሻል ማህበራዊ ትስስርን ያጠናክራል። ከዚህም ባለፈ የኢትዮጵያን ገጽታ በማሳደግ በቱሪዝም ኢንቨስትመንትና ዲፕሎማሲ ሀገራዊ ጥቅሞችን ለማስጠበቅ ይረዳል። ለአየር ንብረት ለውጥ ተጋላጭነትን በመቀነስም ዘላቂ ልማታችንን ያረጋግጣል። በመሆኑም ጽዱ ኢትዮጵያ የጋራ ብልጽግና ለማረጋገጥ ቁልፍ ነው። ይህንኑ መሰረት በማድረግ ባለፉት የለውጥ ዓመታት መንግስታችን ጽዱ ኢትዮጵያን ለመፍጠር ለስድስት ዋና ዋና ጉዳዮች ትኩረት ሰጥቶ ሲሰራ ቆይቷል። እነዚህ ጉዳዮች በቀጣይ ጊዜም ትኩረት የሚሹ የሁላችንም ርብርብ የሚሹ ጉዳዮች ናቸው። የመጀመሪያው የአረንጓዴ አሻራ መርሃ ግብር ነው። የአረንጓዴ አሻራ መርሃ ግብር ህዝቡን በሰፊው በማሳተፍ በሚሊዮኖች የሚቆጠሩ ችግኞችን በመትከልና በመንከባከብ የአየር ንብረት ለውጥን ከመቋቋም ባለፈ የአየር ጥራትን በማሻሻል የአፈር መሸርሸርን በመከላከልና የውሃ ሀብትን በማበልጸግ አረንጓዴና ጽዱ ኢትዮጵያን ለመገንባት ወሳኝ ሚና እየተጫወተ ይገኛል። ሁለተኛው የከተማ ኮሪደር ልማት ነው። የከተማ ኮሪደር ልማት በአዲስ አበባ ከተማ ተጀምሮ በአሁኑ ወቅት በ65 ከተሞች ተስፋፍቶ እየተተገበረ የሚገኝ ሲሆን በከተሞች ውስጥ አረንጓዴ ቦታዎችን በመፍጠር የከተሞችን ጽዳት፣ ውበትና የአየር ጥራትን በማሻሻል ለዜጎች ንጹህ፣ ምቹና ጤናማ የኑሮ ሁኔታን እየፈጠረ ይገኛል። ሶስተኛው የገጠር ኮሪደር ልማት። የገጠር ኮሪደር ልማት የተቀናጀ ማህበራዊና ኢኮኖሚያዊ ልማት ከማረጋገጥና የገጠሩን ማህበረሰብ አኗኗር ከማሻሻል ባለፈ ንጹህ ቤቶችን፣ ጽዱና አረንጓዴ አካባቢዎችን፣ ለአካባቢ ተስማሚ ኃይልና የንጹህ አየርና ውሃ አቅርቦትን በማስፋፋት ጤናማ ቤተሰብንና ንጹህ የገጠር መንደሮችን ይፈጥራል። አራተኛው የታዳሽ ኃይል አጠቃቀምን ማስፋፋት። ከታዳሽ ኃይል የኤሌክትሪክ ኃይል የማመንጨት ስራዎችን ማጠናከር፣ ሞተር አልባ ተሽከርካሪዎችንና ኤሌክትሪክ መኪናዎችን ማስፋፋት የአየር ብክለትን በመከላከል ለአረንጓዴ ኢኮኖሚ ግንባታና ለዜጎች ጤናማ የኑሮ ሁኔታ መረጋገጥ ወሳኝ በመሆኑ በትኩረት ሲሰራ ቆይቷል። በቀጣይም ተጠናክሮ ይቀጥላል። አምስተኛ ዘመናዊ የቆሻሻ አያያዝ ዘዴዎችን ማስፋፋት። ዘመናዊ የቆሻሻ አያያዝ ዘዴዎችን በመጠቀም ቆሻሻን በመለየት መልሶ በመጠቀም በማቀነባበርና አደገኛ ቆሻሻዎችን በአግባቡ በማስወገድ ዘላቂ ስርዓት ለመገንባት ትኩረት ተሰጥቶታል። ስድስተኛው የሕግና የተቋም ግንባታ ስራዎች። ባለፉት ዓመታት የአካባቢ ጥበቃ ስራዎችን በተቀናጀና ውጤታማ በሆነ አግባብ ለመስራት ጠንካራ ሕግ የማውጣትና ብቃት ያላቸው ተቋማት የመገንባት ስራ በየደረጃው በትኩረት ሲሰራ ቆይቷል። በቀጣይም ተጠናክሮ ይቀጥላል። በአጠቃላይ ባለፉት 7 የለውጥ ዓመታት ጽዱ ኢትዮጵያን ለመፍጠር ለተከናወኑት ውጤታማ ስራዎች የህዝቡ ንቁ ተሳትፎ፣ የመንግስት ተቋማት የተቀናጀ አፈጻጸምና ድጋፍና የባለድርሻ አካላት ትብብር ወሳኝ ሚና ነበራቸው። ለዚህም ሁላችሁ ላሳያችሁት ትጋትና ላበረከታችሁት ከፍተኛ አስተዋጽኦ ላቅ ያለ ልባዊ ምስጋና እንዳቀርብ ይፈቀድልኝ።
በቀጣይ የተመዘገቡትን ስኬቶች በማስፋትና የታዩትን ክፍተቶች በመሙላት አፈጻጸሙ ወደ ላቀ ደረጃ ለማድረስ የሁሉም ርብርብ ይጠይቃል። በመሆኑም ጽዱ ኢትዮጵያን ባህል ማድረግ ንቅናቄ በሁሉም ክልሎችና ከተማ አስተዳደሮች ለ6 ወራት ተከታታይነት ባለው መልኩ ተግባራዊ ይሆናል። ይህ ንቅናቄ በየወሩ በተለያዩ ጭብጦች ላይ የሚያተኩር ሲሆን ሰኔ ወር የፕላስቲክ ብክለትን መከላከል፣ ሐምሌ የአፈርና ውሃ ብክለትን መከላከል፣ ነሐሴ የአየር ብክለትን መከላከል፣ መስከረም የደረቅ ኤሌክትሮኒክስና አደገኛ ኬሚካል ቆሻሻ አያያዝ፣ ጥቅምት የድምፅ ብክለትን መከላከልና ህዳር የአካባቢና ማህበራዊ ተጽዕኖ ግምገማን ማጠናከር በሚሉ ጉዳዮች ላይ ያተኩራል። በዚህ የ6 ወራት ንቅናቄ ውስጥ 15 ሚሊዮን ህዝብ በገጽ ለገጽ እንዲሁም 50 ሚሊዮን ህዝብ ደግሞ በመደበኛና ማህበራዊ ሚዲያ አማካኝነት እንዲደረስ የተያዘውን እቅድ ማሳካት ይኖርብናል። የአካባቢ ጥበቃ ስራ ከሁሉም ስራዎች ጋር የተያያዘ በመሆኑ ሁሉም የመንግስት ተቋማት ከመላው ህዝባችን ጋር በቅንጅት ሊተባበሩ ይገባል። በዚሁ መሰረት ጽዱ ኢትዮጵያን ለመፍጠር የሚደረገውን ጥረት ይበልጥ ውጤታማ ለማድረግ በቀጣይነት የምናካሄደው የንቅናቄ ስራ ዘላቂ ለውጥ እንዲያመጣ 4 ዋና ዋና ጉዳዮችን ትኩረት ሰጥቶ መስራት ይኖርብናል። የመጀመሪያው የአስተሳሰብ ለውጥ የሚያመጣ የትምህርትና የግንዛቤ ማስጨበጫ ስራ መስራት፣ የጽዳት ባህል ከልጅነት ጀምሮ እንዲያዝ የሚያስችልና የአካባቢን ንጽህና መጠበቅ የዜጎች የዕለት ተዕለት ግዴታቸው እንደሆነ በጥብቅ የሚያሰርጽ የትምህርትና የግንዛቤ ማስጨበጫ መርሃ ግብርን በስፋት መተግበር ያስፈልጋል። ሁለተኛው የማህበረሰብ ተሳትፎን ማጎልበት፣ የሀገር ሽማግሌዎች፣ የሃይማኖት ተቋማት፣ የመንግስት ተቋማት፣ የግል ዘርፍ፣ ተማሪዎች፣ መምህራን፣ ወጣቶችና ሴቶች፣ ተጽዕኖ ፈጣሪዎች፣ የሚዲያ ተቋማት፣ ዩኒቨርሲቲዎች፣ የበጎ ፈቃደኞችን ጨምሮ የህዝቡን ንቁ ተሳትፎ በማረጋገጥ ሁሉም በመኖሪያው፣ በመስሪያው፣ በመማሪያው፣ በመዝናኛው ወዘተ አካባቢውን ጽዳት በጋራ የመጠበቅ ኃላፊነት እንዲሰማው የሚያደርግ ቋሚ ስርዓት ማበጀትና ያለማቋረጥ ተግባራዊ ማድረግ ይኖርብናል። ሶስተኛው የህግና የስርዓት ተገዥነትን ማጠናከር፣ የአካባቢ ብክለትን ለመከላከልና ንጽህናን ለማበረታታት ጠንካራ ህጎችን በማውጣትና በአግባቡ በመተግበር ተጠያቂነትን ማስፈን ያስፈልጋል። ከዚህ አንጻር ያሉ ክፍተቶችን በቀጣይም እየሞሉ መሄድ እንደተጠበቀ ሆኖ የወጡትን ህጎች በሚገባ ማስከበር ትኩረት ሊሰጠው ይገባል። አራተኛው መልካም ለሰሩት እውቅና መስጠት፣ በጽዳትና አካባቢ ጥበቃ ዘርፍ መልካም ለሰሩ ግለሰቦች፣ ቤተሰቦች፣ ማህበረሰቦችና ተቋማት እውቅና መስጠት አስፈላጊ ነው። ይህ እውቅና ሌሎችም እንዲነሳሱና የጽዳት ባህልን እንዲያዳብሩ ከማበረታታቱም በላይ የጋራ ኃላፊነትን ስሜት ያጠናክራል፣ ለንቅናቄው ስኬትም ትልቅ አስተዋጽኦ ይኖረዋል። ስለሆነም ከክልል ጀምሮ በየደረጃው በአካባቢ ጥበቃ ዙሪያ ጽዱ ኢትዮጵያን ከመፍጠር አንጻር ውጤታማ ስራ ለሰሩ አካላት እውቅና፣ ሽልማት እየሰጡ ማበረታታት ተጠናክሮ ሊቀጥል ይገባል። መላው የሀገራችን ህዝብ ጤናማና ምርታማ ትውልድ ለመፍጠርና ሀገራዊ ክብርን ለመጎናጸፍ የሚያስችለንን ጽዱ ኢትዮጵያን የመፍጠር መሻታችንን ለማሳካት የድርሻችሁን እንድትወጡ ጥሬን አቀርባለሁ። በተለይም በየደረጃው ያላችሁ አመራሮች እንደ ግለሰብም ሆነ እንደ ተቋም ግንባር ቀደም በመሆን ለሌሎች አርአያ እንድትሆኑ አደራ ማለት እፈልጋለሁ። በመጨረሻም የዓለም አካባቢ ቀን ሀገራዊ ራዕያችንን እውን ለማድረግ በሚረዳ መልኩ እንዲከበር አስተዋጽኦ ላደረጋቸው አካላት በሙሉ በፌሪ መንግስትና በራሴ ስም ላቅ ያለ ምስጋና እያቀረብ ሁለተኛው ዙር ጽዱ ኢትዮጵያን ባህል የማድረግ ንቅናቄ በይፋ መጀመሩን አበስራለሁ። አመሰግናለሁ።